የአዲስ አበባና ፓሪስ የጠነከረ ወዳጅነት በአንድ ጀንበር በቅርብ ዓመታትም የተገነባ አይደለም። የጋራ ተጠቃሚነትን ማዕከል ባደረገ መልኩ ከ125 ዓመታት በፊት የሆነ መሰረትም ያለው ነው። ይህ ስልታዊ አጋርነት እንደ የሥርዓተ መንግስታቱ ቅርጽ የተለያዩ ምዕራፎችን ቢያልፍም ወደ ስትራቴጂካዊ አጋርነት የተሻገረው ግን ከቅርብ ዓመታት ወዲህ ከለውጡ ማግስት ነው። ሁለት ወጣት መሪዎች ለዓለም ስርዓት አንዳች ለማበርከት የሚታትሩ እነርሱም አብሮ በመልማትና በትብብር ማደግ እንደሚቻል አብነት የሚሆን ግንኙነታቸውን አለቋል። ደጋግመው የአዲስ አበባን ደጅ የረገጡት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በመተማመን ላይ የተመሰረተ ጠንካራ ወዳጅነታቸውን አረጋግጧል። የሰው ልጅ ልዩ ኪናዊ ጥበብ ላረፈባቸው ጥንታዊ አብያተ ክርስቲያናትና ግዙፍ ትምህርታዊ ህንፃዎች እንግዳ ያልሆኑት ሀገራቱም በቅርስ አጠባበቅና ልማት ላይ ልዩ ትብብር አለ። የዚህ ትግበራ ውጤት የሆኑት የላሊበላ አብያተ ክርስቲያናትና የብሔራዊ ቤተ መንግስት እድሳት ከአይነተኛ ማሳያዎቹ መካከል አንዱ ናቸው። በወታደራዊ ዘርፍ በተለይ በባህር ኃይል ግንባታ አጋርነቷን ያሳየችው ፈረንሳይ ኢፍትሐዊውን የኢትዮጵያን የባህር በር እጦት ተገቢነት እንደሌለው አጽንኦት በመስጠትም ጥብቅ ወዳጅነቷን አስመስክራለች። በኢንቨስትመንትና በምጣኔ ሀብታዊ ትብብርም ሀገራቱ ረዥም ርቀት ተጓዟል። በተለያዩ ማዕቀፎች የሚተገበር የድጋፍ ትብብርን ጨምሮ በርካታ ስምምነቶችን አድርጓል። በታዳሽ ኃይል በግብርናና በሎጂስቲክስ ዘርፍ የተሰማሩ የፓሪስ ኩባንያዎች ለአገሪቱ ምጣኔ ሀብት አንዳች እያበረከቱ ይገኛሉ። የአዲስ አበባ ቤተኛ የሆኑት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትናንት ሲመጡም ስትራቴጂክ አጋርነቱን በጽኑ ለመገንባትና ትብብሮችን ወደ ላቀ ደረጃ ለማሻገር ያለመ ነው። ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በነበራቸው የጋራ የትብብር መድረክ የታየው ሁነትም ለዚህ አስረጃ የሚሆን ነው። በታዳሽ በዘላቂ ኃይልና በዲጂታላይዜሽን ትግበራ ላይ ማዕከል ያደረገው የ54.6 ሚሊዮን ዩሮ የብድር ስምምነት ፈረንሳይ ለኢትዮጵያ ሁለንተናዊ ብልጽግና ያላትን ፍላጎት ያረጋገጠ ነው። ከዲፕሎማሲው ባሻገር በባህል በምጣኔ ሀብታዊ ልማት ላይ ያተኮረው የሀገራቱ ትብብር ትርጉመ ብዙ ሆኖ ያንድም ብያኔ የሚሰጠው ነው። አንድም ሚዛናዊነትን እንደ መርህ ከያዘው የኢትዮጵያ ዲፕሎማሲ አካሄድ፣ አንድም ደግሞ ካለችበት መልክዓ ፖለቲካና ከአህጉራዊ መሪነቷ የመነጨ ሆኖ ይጠቀሳል። ይህን እሳቤ አንድም ብለን ብንመለከተው ጎራ ለይቶ በሚፋለመው ዓለም ወገንተኝነትን ባለማሳየት ከሁሉም ሀገራት ጋር ብሔራዊ ጥቅምን ማዕከል ያደረገ ትብብር መመስረት ከፈረንሳይ ባለፈ ለሌሎች ተገዳዳሪ ሀገራትም ኢትዮጵያ የቅርብ እንድትሆን አድርጓታል። ኢትዮጵያ ያለችበት የቀንዱ ቀጠናም በብዙ ፍላጎቶች የተወጠረ የግጭትና ሽብርተኝነት ስጋት ያጠላበት ሆኖ መታየቱም ለችግሩ ሁነኛ እልባት ለመስጠትና ጠንካራ ትብብር ለመፍጠር ኢትዮጵያ የሀገራቱ ሀቀኛ መዳረሻ እንድትሆን አድርጓታል። በተለይ በቀጠናውም ሆነ በአህጉሪቱ ያላት የመሪነት ሚና የሀያላኑም ሆነ የተገዳዳሪያቸው ቀልብ ማረፊያነቷን አጉልቷል። ከዚህ የተሻገረው እውነት ግን ሚዛናዊነትን እንደ መርህ የያዘው አዲሱ የአገሪቱ የዲፕሎማሲ አውድ ለዘርፉ ልዕልና ትልቅ ትርጉም ሰጥቷታል።